የኢትዮጵያ ገበሬ እኮ 4 ዓመት ሙሉ ገንዘቡን ከስከሶ ዩኒቨርሲቲ አስመርቆ ዲግሪ ያስያዘ ሊጥ እንድታቦካ እኮ አይደለም። እንደ ትልቅ ስራ ሊጥ ፕሮፖዝ ግን ምን አርገው ቢሆን ነው እንደዚህ የሚያወራው? እዚህ ክፍል ከመጣ ችግር ይፈጠራል። አይኑን እንዳላየው ያው ወንዝ ውስጥ መገኘት የሌለባቸው ኬሚካሎች እንዳሉት ነው የሚያሳየው። የምታውቂውን ነገር ነው ያረጋግጥሽው? ወይኔ እውነት ባልሆነ ነገር ስለምነበር Please. ቀንጀን ወደ ላይ ግራጅን ደግሞ ደረት ላይ ከንፈርህን ግጥም አድርገህ ዘግተህ በአፍንጫህ አየር አስገባ። ሁለት ጊዜ ድጋሞ አሁን ደግሞ የሚያስጨንቅ ረፍት የሚነሳህን የሚረብሽህን ነገር በሙሉ አስበው። በማከላችን የገባውን ነገር ተነጋግረን መፍታት ካልቻለን መፍትሄ ሊመጣ አይችልም። እኔ አሁን ለመነጋገር ዝግጁ አይደለሁም። እስከ መቼ አምሪ? ናቢ እውነት የምታፈቅረኝና የድሮ ናቢ ከሆንክ ትንሽ ጊዜ መታገዝ አይከብድም። በእልህ ሳይሆን በፍቅር በጉልበት ሳይሆን በትዕግስት እንደምትፈታው አስብ። Now open your eyes and throw your punch. Sorry. ናንተ በእልህ ሳይሆን በትዕግስት በጉልበት ሳይሆን በፍቅር ስትባል እንደዚህ ትደባደባለህ እንዴ? It's okay. Anyways, ራስን መጠበቅ አለብህ። እንደዚህ አትሆን እሺ? ሰው አሁን እንዴት ነህ? በጣም አመሰግናለሁ። Thank you. Hello. አሁን እኮ ነው ቴክስትን ያየሁት። እርግጠኛ ግን ደህና ነህ? አረ ደህና ነኝ። ዶክተሩ የኮንከሽን ሲምፕተም እንዳይለብኝ ነግሮኛል። አሁን ደግሞ ያው ኢንተርናል ብሊዲንግ አለመኖሩን ለማረጋገጥ ሲቲ ስካን አድርጌ እየጠበቅኩ ነው። ቆይ
ግን የሆነው ነገር ምንድነው? To be honest, ከየት እንደመጣም አላውቅም። ልክ ድንገት በር ከፍቼ ስገባ ነው የመታኝ። ኧረ ፈጣሪ እንኳን አተረፈ። መሳሪያ ይዞ ቢሆንስ? እሱስ ልክ ነሽ። ለማንኛውም አሁን ሩት ጋር ነው ያለሁት። ሆስፒታል እመጣለሁ። ኖ በፍጹም አያስፈልግም። ኧረ በዝም በለ። በዚህ ጊዜ ያልመጣው መቼ ልመጣ ነው? በጣም ደህና ነኝ አልኩሽ እኮ ቤኪ። አለሞ ባዮ እንደውም ተጠራው በቃ ስወጣ እደውልልሻለሁ። Dr. Goldberg is ready for you. Sure, thank you. You're welcome. Yeah, I just went inside to see the doctor. Is he injured? He seems okay to me, but I don't know. I'm not a doctor. Keep watching him. How about my payment? Hello? Hello? ሳዲ እንዴት ነሽ? አለሁልሽ። ለነፋዘር ጋር መጥተህ ነው? ወጥተዋል? ኖ ታሪኩ የለም። ምስል ሳይጠቅም ልደውልልህ? ኖ ችግር የለም። እና ቴክስት አደረግለታለሁ። ሳዲ what happened? ችግር አለ? የለም። ሰላም። Your CT scan results show what is called an acute subdural hematoma. That's bleeding under the skin but outside of the brain. The good news is that the bleeding is very small in size and there is no injury to any other parts of your brain. However, we have to monitor you to ensure that the bleeding has stopped. What does that mean? How am I being monitored? Well, we will have to do frequent imaging. This is very important. We have to watch also if you develop any type of symptoms. What if the bleeding doesn't stop? Well, if the bleeding doesn't stop and we leave it untreated, it could cause significant pressure and compress your brain tissue, which in turn can lead to serious damage. I'm just telling you the worst case scenario, and it's unlikely to happen. I understand, but how is the bleeding treated if it doesn't stop? Well, in the unlikely scenario that happens, then we may have to go for some type of surgery called the burr hole surgery. Surgery? Yes, it's a relatively simple procedure, which the brain surgeon drills a very small hole in your skull just to drain the blood. ለኃይሉ ነው የምሰራው ነው ያልከኝ? አዎ ኃይሉ ጋር ነው የምሰራው። አሁንስ ኃይሉ እንዳላከበ ምን እርግጠኛ መሆን ይችላል? እኔ ጋር እኮ ጠቃሚ መረጃ እንዳለህ እኮ ነገርኩ። የምን መረጃ? እሱንማ መጀመሪያ ሂሳቡን ተደራድረን ስንግባባ ነው። አለዛ እንዴት እነግርሃለሁ? በማላውቀው ጉዳይ እንዴት ብዬ ነው ክፍያ መስማማ? የላብራቶሪ ውጤት። የምን የላብራቶሪ ውጤት? ከናንተ ፋብሪካ ወደ አቃቂ ወንዝ ውስጥ የሚገባው ኬሚካል ወንዙን ምን ያህል እንደበከለው የሚያሳይ የምርመራ ሳምፕል ውጤት ነው። አሁን የነገርከኝ ነገር እውነት ለመሆኑ ምንድነው ማረጋገጫ? ወንዙ የተመረመረለት ጥበቃ እንትልክ መረጃ የሰጠነህ እኮ እኛ ነን። በዚህ ቁጥር ቴክስት አልገባልኝ? ናይን ጉዳይ ኃይሉ ያውቃል? አዎ ወንዙ እንዲመረመር ያደረገው እኮ እሱ ነው።
ቴክስትም እንዳደረግልህ ያዘዘኝ እሱ ነው። አሁንም አረፈደ። ውጤቱ እኔ እጅ ላይ ነው። ኃይሉ ጋር ገና አልደረሰም። በጭራሽ አላምነህም። ይህንን ነገር ራሱ ኃይሉ ያቀናበረው ድራማ ነው። አቶ ታሪኩ እመነኝ፣ ገንዘብ በጣም ስለሚያስፈልገኝ ነው አንተ ጋር የመጣሁት። ምንም አማራጭ ስላጣው ነው አንተ ጋር የመጣሁት። እሺ ስንት ብር ነው እንድከፍል የምትፈልገው? 1 ሚሊዮን ብር። ምን? አዎ ለዛ ያዋጣኝም። ሪስክ ወስጄ ነው እዚህ ነገር ውስጥ የገባሁት። 500 ሺህ እከፍልሃለሁ። ይህንንም የምከፍልህ ለቀጣይ አድርግ ምልህ የምታደርግ ከሆነ ነው። እሺ 750 ሺህ ብር አድርግልኝ። ከ500 ሺህ ብር ሳንቲም አልጨምርልህም። ይኸውልህ ሪፖርቱን እንደሰጠኝ 250 ሺህ ብሩን እከፍልሃለሁ። ምን ማለት ነው? አልገባኝም። ይሄ ሪፖርት እኮ በራሱ ለኔ ምንም አይጠቅመኝም። ሪፖርቱን ካንተ ተቀብዬ በራሴ መንገድ ካስተካከልኩት በኋላ ላንተ መልስልሃለሁ። አንተ ደግሞ ወስደህ ለኃይሉ ትሰጠዋለህ። ኃይሉ እጅ ላይ እንደደረሰ ቀሪው 250 ሺህ ብር እከፍልሃለሁ። እሺ ምን አማራጭ አለ? ጥሩ። ትክክለኛው ሪፖርት ኃይሉ እጅ ከገባ ወይም ሌላ ሰው ጋር ከደረሰ ተከታትዬ ብሬን መቀበል አይደለም ግንባርን ብዬ ደፋለሁ። ባለፈው ያደረግነው የደምና የሽንት ምርመራ ውጤት ደርሷል። እሱን አይተን መድኃኒት እናዝላታለን። ሌላ ከባድ ሕክምና ካስፈለጋት ግን ምን ማድረግ እንዳለብን የዛሬን ብቻ ድኑልኝ ዶክተር፣ የዛሬን ብቻ እባካችሁ እርዱኝ በእናትህ። እሺ ደውላለሁ። እንደ ትላንትና ሊጥ ሰሊጥ ልትል ነው? አይ አይደለም አለቃ፣ ዶክመንቱን ላሳይ ብዬ ነው። እስኪ እንደ ምንድነው በቀይ የተሰመረበት? ወንዝ ውስጥ መኖር የሌለባቸው ኬሚካሎች በፐርሰንቴጅ የተቀመጡበት ነው። እንደዚህ ተግባር ያለው ስራ መስራት እየቻልክ አንተ ሊጥ ሰሊጥ ትላለህ። በደንብ አይቼው እጥራለሁ። የደም የምርመራ ውጤት የሚያሳየው ቀይ ደም ሴል ማለት ነው። በሕክምና አኒሚያ የምንለው ነው። ሆዷን የሚቆርጣትና የሚያስመልሳትን ነገር ለማወቅ ግን እርግጠኛ አይደለሁም። ሌላ ቀጣይ ምርመራዎችን ማድረግ ይኖርብናል። አይዞሽ ተረጋጊ፣ እሷንም ማረጋጋት። ሌላ ፔሸንት ስላለ ይጭራሽ ሄሎ ታሪኩ፣ የግዳውን መገናኘት አለብን። ስማ፣ ጥያቄ ሳይሆን ውሳኔ ነው። ሰዓቱን ቴክስት አድርጌልሃለሁ። ቻው።
ሄሎ ሄሎ፣ ትምኒት ነኝ። አይ ትምኒት፣ እንዴት ነሽ? ሁሉ ሰላም። አንሲን በተመለከተ አንዳንድ ነገሮች ላዋራህ ነበር። አንሲ ደህና አይደለችም? አንዳንድ ምርመራዎችን አድርገንላት ነበር። ወጪን በተመለከተ ችግር የለም። የሚያስፈልገው ምርመራ በሙሉ ይደረግ። ወጥቼ እከፍላለሁ። ሄሎ፣ ቅርታ፣ በጣም ደስ ስላለኝ ነው ዝም ያልኩት። ናና በቃ እንነጋገራለን። እሺ። እሺ አለቃችን፣ ለምን ፈለከኝ? እየመጣበ ያለውን ችግር ብታውቅ ማፌዝ ሳይሆን መፍዘዝ ነበር የነበረው። ምን ችግር አለው? ችግር እኮ ድልን ይዞ ይመጣል። ሶስት ልክ ብለሃል። ታዲያ ነገረኛ ይዘህ የጠበቀኝ ችግርና ድል። ባለፈው ቢሮዬ ድረስ በድፍረት በመምጣት የተፈጠረውን ችግር ታውቃለህ። አሁን ደግሞ የጨዋታውን ውጤት የሚቀይር መረጃ እጄ ገብቷል። ምንድነው? ይሄ ከፋብሪካችሁ ወደ አቃቂ ወንዝ የምትለቁት የአካባቢ ብክለትን የሚያሳይ የላቦራቶሪ ውጤት ነው። ሚሉሽን አልሰማሽ አለ። ሳቅ። እየመጣባ ያለውን ችግር የተረዳው አልመሰለኝም። anyway ካምራይት መሬቱን መግዛት ከፈለክ ተከፍለኝ የነበረውን 10 ሚሊዮን ብር ወደ 20 ሚሊዮን ብር ከፍ አድርጌዋለሁ። ሳቅ። ካነሰም ወደ 30 ላሻገረው እችላለሁ። በመረጃ የምትንቀሳቀስ ይመስለኝ ነበር። ምን ማለት ነው? ለድርድር ይዘው የመጣው ዶክመንት ምን እንደሆነ ሳታውቅ ይዘህ በመምጣት ላንተ ያለኝ ግምት በጣም ቀንሷል። መቼም በመረጃው እውነትነት ላይ ችግር አለብኝ ብለን እንደማታስብ እርግጠኛ ነኝ። አይ እዚህ ላይ ያለው ሁሉ እውነት ነው። ሰው እዚህ ውጤት ላይ ያለው የኬሚካል መጠን ከተፈቀደው መጠን በታች ነው። ምን? ከፋብሪካችን የሚወጣው ኬሚካል ስታንዳርዱን የጣሰ አይደለም። Thank you very much, Professor. I really appreciate your help. Please, call me Ryan. No problem at all. Thanks. So, what's your assessment of the lab result? Well, I think it's really hard to make a judgment. If you purely look at the data, I would say the level of hazardous chemicals is borderline. But this is applying North American standards. I'm not sure how stringent the legal standards are in Ethiopia. But the health effect is the same regardless of the location. Well, I was thinking in terms of legality, but you are right. The health effects won't change just because you may have lower standards. Okay. You say the data is borderline? Does this mean I shouldn't worry too much about the health effects? It really depends. There could be some serious effects with long-term exposure to some of these chemicals, even though the levels are just within what is allowed. I know this may not satisfy you, but I can send you a document that outlines the long-term effects of these chemicals. Thank you very much. No problem at all. Oh, and one more thing. For the industry that you're looking at,
I don't believe this data is complete. ሄሎ ሩጋ ተፈሪ ነኝ። የፍርድ ቤቱ ቀጠሮ መጣ እንዴ? How you doing? ምንም የሚባል እኔ ቆንጆ። ለማንኛውም አዎ የዛሬው ቀጥረውናል። አንዳንድ ነገሮች መዘጋጀት ስላለብን ዛሬ መገናኘት እንችላለን እንዴ? ከዚህ በላይ ምን ጉዳይ አለ? Very good. 7 p.m. አካባቢ ቤት ትመጭ ቤት ነው ያልከው? ያው ከሰዓት በኋላ የፍርድ ቤት ቀጠሮ አለብኝ። ከዛ በትራፊክ ወደ ቢሮ መመለስ አልችልም። ስለዚህ ቤት እንገናኝ። ነገ ብናረገውስ? አንቺ አልነበርሽ እንዴ እንገናኝ ያልሽ ታርክሽብኝ የነበረው? አውቃለሁ። ቤት መጥቼ እኮ እንዳላስቸግርህ ብዬ ነው። አንድ ቀን ቢያድር ምንም ማለት አይደለም። ይኸውልሽ I am very busy. All week booked ነኝ, okay? እና ደግሞ ቢሮዬ በፈለግሽው ሰዓት የምትመጪው ሺሻ ቤት መሰለሽ? እሺ እመጣለሁ። All right. እሺ bye. Where have you been hiding since yesterday? I wasn't feeling that well. What's wrong? Nothing major. I may have caught cold or something. Are you sure that's it? Of course. Well then, why didn't you answer my calls? By the time I saw your calls, it was too late. And today was a very busy day. I went to a walk-in clinic and I just came back. Oh, poor baby. Hello. Hi. እንዴት ነህ? እየተሻለህ ነው? የተሻለ ነው። አይ ጥሩ። አንድ ነገር ላማክርህ ፈልጌ ነበረ። መልሼ ልደውልሽ? እሺ። ችግር የለም። ኦኬ።
Hey, Konjo. Come on in, come on in. Mi casa su casa. Relax, honey. Relax, relax. Great. Have a seat. صدقيش كم بفيت متى تعملين تاش هاي من ما فعلا خلاص ما متجوزتين بالي سال وين على عندنا معرفة إني مسارات أكريتي بعدش يتيجي مش ممكن إيش بك أو هاي ولا قلنا باكش أساي شاد عارف all right there you go okay ምን ሆናችኋል? የቆመ መኪና ትገጫላችሁ? ምን አቁሙ! አቁም! እሺ ምን ይሆናችሁ ነው? ምን ነው? እሺ የቆመ መኪና አቁሙ! አቁሙ! ያዘው! አቁሙ! ያዝ! አይደብርም? የቆመ መኪና ትገጫለህ? የትም አትንቀሳቀስም። መኪና የቆመ መኪና እየገጩ አንተ ተዋቸው ስላለ ተከራክራለህ ስለነሱ። ሚስተር ሆክማን ተተኩስ የለ እንዴ? አዎ ተኩሳለሁ። አሽፋል ይልቅ ወደ ቁም ነገሩ ስንመለስ አንድ ኢንተርናሽናል ኮንሰልታንት ነኝ የሚል ሰው ቢሮ መጥቶ ነበር እና ከአሜሪካና ካናዳ ካሉ የሪሳይክሊንግ ካምፓኒዎች ጋር ነው የምሰራው ነው የሚለው። ያው አሜሪካና ካናዳ በአመት በጣም ብዙ ቆሻሻ ወደ ውጭ ይልካሉ። ይህን ቆሻሻ ደግሞ የምትረከበው ቻይና ነበረች። ሰው ከቅርብ ጊዜ ወዲህ ቻይና ከውጭ ቆሻሻ ማስገባት አቁማለች እና ይህን በመጠኑ በጣም ብዙ የሆነ ቆሻሻ ሌላ ሀገር እንዲረከባቸው ይፈልጋሉ። አለቅ ስለዚህ እኛ ከካናዳና አሜሪካ ቆሻሻ ወደ ሀገር ውስጥ ልናስገባ ማለት ነው መሆኑ ነው እንግዲህ። እሺ አስገብተንስ ሪሳይክሊንግ እናደርጋለን፣ የቀረው ይጣላል። ምን አይነት ምጡቅ የሆነ ጭንቅላት ነው ያለው ባክ? የተማረውን የሰው ኃይል ወደ እነሱ እንልካለን፣ እነሱ ደግሞ ቆሻሻ ወደ ሀገር ውስጥ ወደኛ ዳምፕ ያደርጋሉ ማለት ነው። የራሳችን ቆሻሻ እነሰና ለነገሩ ቆየን። ቆሻሻ መጣያ ከሆነ ሰነበትን። እየበላሽ እንጂ ገና ብዙ እኮ የሚጠበቅ ይችላል። ብትጠጪበት አፕታችን ይከፍትልሻል። ጠጪ ይጠጣሽ። እንግዲህ ልክ የዛሬ ወር ፍርድ ቤት ቀጠሮ አለብሽ። እኔና አንቺ ከተግባባን ሁሉንም እንደሚሆን እናደርገዋለን። ብዙ ዶክመንቶች የሚያስፈልጉሻል። አንቺ ደግሞ መታወቂያ እንኳን የለሽ። ከየት እንደመጣሽ፣ ተምረሽበት የነበረው ቦታ፣ ኖርኩ ያልሽባቸው ስፍራዎች፣ እነኝን ሁሉ ማዘጋጀት አለብን። ቤተሰቦች እንኳን ተፈናቀሉ ያልሻቸው ቤተሰቦችን እንኳን የሚያስረዳ ምንም አይነት ዶክመንት የለሽ። እያንዳንዱን ነገር ለመስራት ደግሞ ገንዘብ ያስፈልጋል። አንቺ ደግሞ ገንዘብ የለሽ። እና ምን ይሻለኛል? አይዞሽ ከተረዳዳን የማይሆን ነገር ብዙም ያሳስብ ነገር አንቺ ብቻ ሪላክስ ዋ አልፈልግም ለማለት ነው። በእናትህ ተፈሪ በፈጠረ በእናትህ ምናምን የሚል ቡልሽት ዛቴ
ወረቀትሽን ትፈልጊያለሽ ወይስ አትፈልጊም? አዋት እንደፋረቅብኝ ወደዛ። ቆይ አንተ ግን እህት የለህም? ህይወትሽን የሚቀይርልሽ ነገር እኮ ነው እየሰጠሁሽ ያለሁት። ሂጂ ሁለተኛ እኔ ጋር ኬዝ አለኝ ብለሽ እንዳትመጪ።